37341ኛ ቀኔ ዩናይትድ 5 ተከታታይ ጨዋታ እስኪያሸንፍ 2065 ዓመተ ምህረት ዌስታም አኩራሽኝ የድምጽ ብክለቱ ተቆጣጥረናል። የሳይ ገባና አውጣው ቀን እኮ ነግሬ ነበር። ይወለ ዛሬ ዌስታም ያስጠላሃል፣ እኔም ጨጓራህን ልጥልሃለሁ ብዬ ነበረ። ሌሊትህን ነው ማበላሸው። እንዲህ አይነት ደግ ጎረቤት ይውላችሁ ነጥብ አስጥሎ በትንሹ ማለት ነው ለማገገም ይሞክራል። ሚኮስፐርስ አንቺ ዝም ብለሽ መስጠት ነው የእናንተ ነገር ማለት ነው። አብቅቶለታል። ያሳዘንሽኝ የዩናይትድ ደጋፊዎች 4 ሳምንት እኮ በጠበጣችሁን ረበሻችሁን። አሁን ሰላም ጀማው ብሩኖ ኩኛ ያ ቂጡ ይፈነደደ ማን ነበር የምትሉት? ሙቡሙ ምን አባሰው ሰራ ዛሬ ተሰጠ ነው አለሌ ደንቆሮ ስብስቡ ላይ ማንቸስተር ዛሬ ገብቶልሻል። በአቻ የምትደሰች ከሆነ እናያለን። እስቲ በአቻ የምትደሰት ከሆነ እናያለን። ለልጁ ግን ቅርጽ ፈቅድናል። ጀማው ቢያንስ ትንሽ ተጠግስተሻል። እልም ያለ ደንቆሮ አሰልጣኝ እኮ እንዳለ እኮ እናውቃለን። ለትንሽ ጊዜ ነው እንደዚህ አቋም ተሳየው። አለቀ፣ ጨረሰሻል። ዛሬ ሰጥቶሻል። ዛሬ በአግባቡ ብቻ ባቻ የምትደሰት ከሆንክ በዌስትሃም ወራጅ ቀጠና ባለት የምትደሰት ከሆነ አንተ ደንቆሮ የማንቸስተር ደጋፊ ነህ። ደግሞም ታረጋዋለህ፣ እርግጠኛ ነኝ። ደንቆሮ አለሌ ደንቆሮ እንደሆንክ አስመስክረሃል። ዛሬ ዌስትሃም የልጅነቴ ሰጥቶሻል። ነገ ደግሞ ሰንደርላንድን እኛ ነው ሀያል ቡድን ማለት ሊቨርፑል ነገ ሰንደርላንድን ከዛም በ3 ነጥብ እናደርገዋለን። ጀው ይመሻችሁ። መልክ ጀለስ አፍልታ ነበር። እናንተ በእንግሊዘኛው ላኮ መልእክት አስተላልፋ ነበር። በእንግሊዘኛ ምናምን ነገር ጣጣ አረጋ መልእክት አቤት ግርጣት ወይ አንተ ጠላት እንዲገርጣ ጭራሽ የሰራቸው ቪዲዮዎች እኮ መቀመጫ ሳጣን እኮ አቁነጠነጠ እኮ አቤ። አረ ተው ተረጋጋ። አንተን እንዴ ልጁ ላይ ቋጠርክበት ምን ያልከበት ዩዜማን ልታንቀው ነው ልሰቅለው ነው ምን ልቆርጠው ነው? እኔ አልገባኝም እኮ። እኔ ጠዋት መልእክት አስተላልፍ ያለው አልተከታተልከኝ መሰለኝ። ገብቷላ? ይሄ ሰውዬ በፍጹም አይቆረጥም በየቪዲዮ ሰርቻለሁ። ገብታችሁ ጀማው እኔ ለትርፌ ተከፏል ምኝላት ነው ግን አቻ ትወጣለች ብያችሁ አልነበረ? በሱ መሰረት ከሆነ ይሄ ልጅ አሁን ምን ረግጣት በጠላት አይደስ ቀመለ ልጁ አቀመለ። ከዚህ በኋላማ ተስፋም የለው። አይ ለክለባችሁ አቻ ምርጥ ውጤት ቢሆንም ጀለስካ መቼም አትቆረጥም። ደግሞ ከዜሮ ነው የምጀምረው። አይሻ ዛሬ ፀጉር ቤት ከች ስትል ጃረድ ቦን ክሎዝ ዳላት ሄርካት ኖ ሄርካት ቱዴይ እንኳን አይደለም ይሄ ሰውዬ ነው ራሱ ብሩኖና ካሪክ ራሱ ይሄን ቻሌንጅ ቢጀምሩ እንደዚህ ጎፍሮ ነው የሚጠብቁ እንዴት አባቱ ነው የሚያረካው? ይሄ ትሬንድ እና ልጁስ ታዲያ ምን ሰርቶ ይብላ 1.1 ሚሊዮን ፎሎወር ደርሷል እኮ በዚህ ቻሌንጅ ገባር። ሌሎች የዩናይትድ ደጋፊዎችን ፈምሱበት። የክለባችሁ ውድቀትን ቢያንስ ገባ ካፒታላይዝ አድርገን ለምን አትፈምስበትም? እንደዚህ ሰው ያራድዬ ልጅ እንዴት አባቱ እንደሚመቸኝ አሁን ከነገ ጀምሮ ሄጄ እንዳለ ቪዲዮቹ ሪፖስት እስካሁንም እያደረኩ ነበር። እስካሁንም ሪፖስት እያደረኩ ነበር። አሁን ደግሞ አንድ ቪዲዮ ነው የማያመልጠኝ። ገና 1000 day 1000 until Man United win 5 games in a row ይላል። ገባ አይደል? የፕሪሚየር ሊግ ቡድኖች ሲሪየስ ሆነው አክብረውሽ ሲገቡ እንደዚህ እኮ ነው። አንቺ ማንሽ የትኛው አታክሽ ክፍት የሆነ ወይ ውልብዝ እኮ አክብሮሽ ገብቶ 4-1 ካሸነፍሽ በኋላ አክብሮሽ ገብቶ ውጤት እኮ ይዞቷል። በስካሞሪም ጊዜ ቢሆንም እና ጀለስካስ ምን ለውጣል? የቻምፒዮንሺፕ ማናጀር እኮ ሚድልስቦሮ ያባረረው ማናጀር እኮ ምን ጠብቀሽ ነበር? የኮንፊደንስ ሂደት እኮ ነው። 4 ጌም እኮ በኮንፊደንስ ነው የመጣሽው እንጂ ወፍ የለም። አሁን ተከብረሽ ትጮታለሽ፣ ተከብረሽ ትዋረጃለሽ። ይሄ ሰውዬ ደግሞ ቀምሎ ይደርዳል። ቦብ ማርሌ ነው የሚሆነው። ታያለሽ። ፍራንክ ዛሬ ጸጉሩን ይቆረጣል ወይስ አይቆረጥም? ሁላችንም እግር ኳስ አፍቃሪያን መቀስ ይዘን ጨዋታውን እየጠበቅን ነው የምንገኘው።
ይሄንን ጨዋታ ማንቸስተር ዩናይትድ የግዴታ ማሸነፍ አለበት። አለበለዚያ ዛሬ ነጥብ የሚጥል ከሆነ ለማንቸስተር ዩናይትድ ትልቅ ቀውስ ነው፣ ለዩናይትድ ደጋፊዎችም ጭምር እንዲሁም ለፍራንክ። ምክንያቱም ዩናይትድ በሊጉ 12 ጨዋታዎች ብቻ ነው የሚቀሩት ከዛሬ ጨዋታ ውጪ። በ12 ጨዋታዎች ውስጥ ተከታታይ 5 ጨዋታዎችን ያሸንፋል ተብሎ ኤክስፔክት አይደረግም። ስለዚህ የፍራንክ የጸጉር ጉዳይ ወደ ቀጣይ ሲዝን ሊዘዋወር ይችላል። ይሄ ሰውዬ ሻምፖ፣ ኮንዲሽነር፣ ማበጠሪያ፣ የተለያዩ ትሪትመንቶች ያስፈልጉታል። ብዙ ወጪ ይኖርበታል። ስለዚህ ዩናይትድ የዛሬውን ጨዋታ ግዴታ አሸንፎ ይህንን ሰውዬ ኮንቴንት እንዳይኖረውና ከሶሻል ሚዲያው እንዲጠፋ ማድረግ መቻል አለበት። 5 ሰዓት ከሩብን መቀስ ይዘን እየተጠባበቅ እንገኛለን። ጨዋታው ስንት ለስንት እንደሚጠናቀቅ ይመስላችኋል? ፍራንክስ ጸጉሩን ይቆረጣል ወይስ አይቆረጥም? ግምታችሁን ኮሜንት ላይ አስቀምጡልኝ። እኔ መድኃኒዓለምን አሁንስ ይሄን ሰው እየፈራሁትኝ ሙጣም ጢማም ጠንቋይ የሆነ ነገር ነው። የሆነ አዚም አለበት። ክለባችን 5 ጨዋታ ካሸነፈ ነው የሚቆረጠው አለ። 4 የሚገራርሙ ጨዋታዎች ያሸነፈን፣ 5ኛው በዌስት ሃም አቻ። ቀምለህ ትኖራታለህ። እንኳን ደስ አለህ። አንተ ተቆረጥክ ማለት ዓለም ረሳ። በዩናይትድ ምክንያት እንደዚህ ታወቅ። ቢሳካ ያልተከፈለው የቀረ ብር አለ ወይ? አረ በመድኃኒዓለም አስቸገረን። እኔ ከዚች ኳስ በኋላ ተስፋ ቆረጥኩኝ። አረ ማንቺ ዩናይትድ ብቻውን ሲሳተፍበት ከነበረው የጸጉር ማስቆረጥ ዋንጫ ተሸንፏል ማለት ነው። ብቻውን ተወዳድሮ ብቻውን የተሸነፈ። ግን አንዳንድ ሰዎች ምን ሲጠብቁ ነበረ? አቻ ሲሆኑ ኤክስትራ ታይም የለውም ወይ ወደ ፔናልቲ አያመሩም ወይ እያሉ ነበረ። አላመሩም። እኛም አናቆም የውድድሩ ህግ ራሱ እኛ አናቆም። ብቻ ግን አላመሩም እና ጸጉሩንም አላስቆረጡም ማለት ነው። ለዩናይትድ ደጋፊዎች መጽናናትን እንመኛለን። በጣም አፍልታችሁ አጎፍልታችሁ ነበር። ሊላጭ ይሄ ነው መላጨት። አንተ የምትጮተው ለቶፕ 4 አይደለም፣ ለዋንጫ አይደለም። እቺኑ ጀለስ ለማስላጨት ነው የምትጮተው። ደግሞ በታምራት ላጨው እድሜ ልክህን ተጠብቃታለህ። ጀለስን ኮንቴንት መስሪያ አታጣም ማለት ነው። በቃ ዴይ 100 400 ምናምን እያለች ትቀጥላለች። በታምር ነው ማታስቆርጠው። 4 ተከታታይ ጨዋታ ሄጃለሁ ምናምን ዘጋዋለሁ። ዌስትሃምን ይሄ ነው። አትሳፈጥ ከዌስትሃም ጋር ይሰጣል። አንተ ውሻ የወያለው መጫወቻ አረከን። በአንተ የመጣ ወያለው ይኸው ከቤት እንዳንወጣ ካልክሎን ተኝቼ ልውል ነው። ይኸው አልጋ ላይ ነው ያለሁት። አንተን እንዳላይ ውሻ፣ አንተ የመጨረሻ ከብት ነህ። በቃ አንተ ነው የሚቋጠርብን እንዳላይ ድጋሚ። ይሄ ቅማላም የሆነ ሰውዬ እያለ ማለት ነው። ይሄ ቲም ምንም ሊቀር እኔ ለራሴ ቲም ራሱን እዚህ አልቋጠርኩም። ዛሬ እንድታሸንፉ አልገባም። ምን አይነት ነገር የተካሄደ ነው? ይሄ ሁሉ ህዝብ አሁን የማንቸስተር ጨዋታ ላይ ይመስላል የቆየው። ይሄ ሰው ይቆረጣል አይቆረጥም የሚለው ለማየት ነው። በእውነቱን ነገር ተባለ ለማንቸስተር ዩናይትድ ይሄ ውጤት መጥፎ አይደለም፣ የሚገባውን ያገኘው ለማለት በቃ ፌር የሆነ ውጤት ነው። ግን ይሄ ሰውዬ በቃ ከርስ ሆኖባቸዋል ለዚህ ቲም። እንደዚህ አይነት ነገር ደግሞ እንደሚፈጠር የታወቀ ነበረ። በስማም ስንት ነገር ነው የተወራው። ዛሬማ እኔ አማድ እንደዚህ እኔ ምንድነው እንደዚህ እኔ ከአፍሪካ ዋንጫ ከመጣ በኋላ ሰውየው ጤነኛ አይደለም። ምንም አቋሙ ወርዷል። በጣም ነው የወረደው። አንዳንድ ኳሶችን ራሱ መታት የሚችለውን ኳስ ነበር ሲያቀብል የነበረው። ሴስኮ ግን ያን ኳስ እንዴት ነው የመታው? አንተ አቻ እንኳን ማለቁ እግዚአብሔርን። ይሄ ሰውዬ በቃ ይሰክስ ይፍታ። ይሄ ቅማላም ሰውዬ እያለ ዩናይትድ እንዴ ይሄ ሰውዬ ነው የኛን ውጤት እያበላሸ ያለው። ጸጉሬን እቆረጣለሁ አልቆረጥም እያለ የጨቀጨቀን ያለው በሚል ደጋፊዎች ጋር ከራሱ ደጋፊዎች ከማንቸስተር ዩናይትድ ደጋፊዎች ጋር ሲጋጭ ታይቷል። ወዲያ ጸጉርን ጣልን ቆርጠጣል ምናምን በሚል ሐሳቤ ማለት ነው። ተጫዋቾቻችን ስለ ጨዋታው ያስቡ ወይስ አንተ ጸጉር ይቆረጥ አይቆረጥ? አሰልጣኞቻችን ስለ አንተ ጸጉር ይቆረጥ አይቆረጥ? ባርላክ ነህ። ፈረንጆቹ መጥፎ ድል ብለው የሚያስቧቸው ነገሮች አሉና አንተ እንደዛ አይነት ነገር ነው ያለ በሚል ጸብ ሁሉ በአንድ ጨዋታ ላይ ያስታውሳሉ ተፈጥሮ መነጋገሪያ ነበረ ከዚህ ሰውዬ ጋር። አሁንም የማንቸስተር ዩናይትድ ደጋፊዎች የሚያነሱን ነገር አለ። ዛሬ ተቆርጦ ቢገላግለን ደስ ይለናል። ካለበለዚያ ግን ዛሬ ቢሸነፍም ባይሸነፍም ማንቸስተር ዩናይትድ ስለዚህ ጉዳይ ልንጨነቅ ልናስብ አይገባንም። መጥፎ ድላችን እንደሆነ እንድናስብ አንፈልግም። ወይም በዚህ ሁኔታ ደጋፊውም ሌላውም አካል መጨነቅ የለበትም የሚል የተቃውሞ ድምጽ የሚያሰሙ አሉ። ከፍተኛ ድጋፍ እንዳገኘ ያለበት ነው ማለት ነው። ስለዚህ ዛሬ የሚያበቃለት ከሆነ ማንቸስተር ዩናይትድ ለካሪክም ለተጫዋቾችም ትልቅ ስኬት ነው። ባያበቃለትም ግን ምንም ከማንቸስተር ዩናይትድ የጨዋታ መንገድ ጋር ወይ የጨዋታ ሂደት ጋር የሚያገናኘው ነገር የለም።
ማንቸስተር ዩናይትድ በሰው እንጀራ መብያ አንመጣም፣ የሰው ጉሮሮም አንዘጋም፣ ከፈለክ ጸጉርህን ድሬድ አድርገዋሉት። ዛሬ ከ723 ቀናት በኋላ ማንቸስተር ዩናይትድ አምስተኛ ተከታታይ ጨዋታውን አሸንፎ ይህንንም ሰው ጸጉሩን ያስቆርጣል ተብሎ ሲጠበቅ ግን በዌስትሃም ጉድ ሆኗል። ማንቸስተር ዩናይትድ ጎል ሲቆጠርበት በዚህ መልኩ ነበር ስሜቱን የገለጸው። ብዙዎች ግን እንዲሸነፍ እየቋጠረ ነበር ብለውታል። ደራሲ በእውቀቱ ስዩም ከሆኑ ዓመታት በፊት አንድ ጽሑፍ በማህበራዊ ገጹ ላይ አጋርቶ ነበረ። ስለ አንበሳው ገዳይ ታሪክ ማለት ነው። አንድ ግለሰብ አንበሳ ሊገል እንደሆነ አስወራ። በቃ አንበሳውን ሊገለው ወስኗል የሚል ነገር በጣም እንዲወራ አደረገ። ሁልጊዜ ጫካ ይገባል መሳሪያውን ይዞ። የት ነህ ሲባል አንበሳውን ለመግደል ፈልጌ ነው ይላል። አንድ አንበሳ አለ እንግዲህ ያስቸገራቸው መሰለኝ እና ሁልጊዜ እንደዛ ይላል። እና አንድ ቀን አንዱን ሰውዬ የአንበሳውን ዱካ አይተሃል ይለዋል። እና አዎ አይቼዋለሁ፣ አንበሳው ዱካውን ብቻ ሳይሆን ራሱ አንበሳውን አይቼዋለሁ፣ አሁን በዚህ በኩል አለፈ ይለዋል። እና ሰውየው አሃ ብሎ በመደናገጥ ሰውየው ከነገረው አቅጣጫ በተቃራኒ ይሄዳል አይነት ነገር ነው። የበእውቀቱ ጽሑፍ ምንድነው ሀሳቡ? ብዙዎቻችን ጉዳዩን ስለማድረግ ሳይሆን ጉዳዩን ሊያደርግ ነው ስለሚለው ወሬ ነው የምንጨነቀው አይነት ነገር ብሎ ከፖለቲካ ጋር በተያያዘ ነበር ያን ይህንን ጽሑፍ እየጻፈው እና የዚህ ሰውዬ የዩናይትዱ ደጋፊ ሰውዬ ጉዳይ ነው እንደዛ ያስባለኝ። ዛሬ እንግዲህ ማንቸስተር ዩናይትድ ምሽቱን ዌስትሃምን የሚያሸንፍ ከሆነ አምስተኛ ተከታታይ የጨዋታ ድሉ ነው። ስለዚህ ጸጉሩን ይቆረጣል አይቆረጥም ነው እና ይሄ ሰውዬ የእውነት ግን ዩናይትድ እንዲያሸንፍ የሚፈልግ ይመስላችኋል? ዩናይትድ ዛሬ ያሸንፈ ማለት ተረሳ ማለት ነው ይህ ሰውዬ እና ዩናይትድ አምስት ተከታታይ ጨዋታ ካላሸነፈ አልቆረጥም በሚል ሁልጊዜ የዜና ርዕስ ሆኖ በጣም ፌመስ ሆኗል። እንግዲህ እነ ካሪክ ሳይቀር እያነሱት ነው፣ እነ ፋብሪዚዮ ሁሌ ደጋግመው ያነሳሉ እና ዛሬ ግን ዩናይትድ ካሸነፈ ሰውየው በቃ ተረሳ ማለት ነው እና የዩናይትድ ደጋፊ ነው። ግን ከዩናይትድ ደጋፊዎች መካከል በዛሬው ጨዋታ ዩናይትድ እንዳያሸንፍ የሚፈልገው ግለሰብ እሱ ይመስለኛል እና አንበሳውን መግደል ሳይሆን የአንበሳውን ዱካ እየፈለገ ነው የሚለው ወሬ የሚያሳስበው ሰው አይነት ነገር ነው የሚመስለኝ እና እንዴት ነው እናንተስ ምን ታስባላችሁ? ይሄ ሰውዬ ዩናይትድ እንዲያሸንፍ የሚፈልግ ይመስላችኋል? እስቲ ዝም ብላችሁ ሀሳባችሁን አጋሩና እንጫወት። ይመቻችሁ።